የማርኬና የቤዚ እውነተኛ ወዳጆች እንኳን ደስ አላችሁ። የምር ሰሞኑን ቤዚዬና ማርክ ያሉበት ሁኔታ ብዙም ደስ አይልም ነበረ። በጣም የሚያስጠላ ሙድ ላይ ነበር የነበሩት። እንግዲህ ተጣልተው ነበረ። ማርኬም እንግዲህ ከሌላ ልጅ ጋር ነበር። ሀይሚ ማናት ቤዚዬም እንደዛው። ግን አንዳንዴ እውነተኛ ፍቅር ከልባችሁ ካለ የትም ብትሄዱ ደስተኛ አትሆኑ። የትም ማለት ነው። ማርኬም ደስተኛ አልነበረም፣ ቤዚዬም ደስተኛ አልነበረችም። ሁሌ እንደወደቀች፣ ሁሌ እንዳዘነች፣ ሁሌ በቃ የውሸት ፈገግ ልትል ስትሞክር ነበረ። ነገር ግን እውነት ደግሞ እውነት ስለሆነ መቼም ከልቧ አልነበረም ፈገግ የምትለው። የሚያስጠላ ሙድ ላይ ነበረች። በየመሃሉ ማርኬ ነበር ትዝ ሲላት የነበረው። ማርኬም እንደዛው። ትክክለኛ ሴት ለማርኬ ቤዝዬ ብቻ ናት የምትሉ በላይ ካሳዩ እና እንኳን ደስ አላችሁ የማርኬ ቤተሰቦች፣ የቤዛ ቤተሰቦች፣ የቤዛን እና የማርኬን አንድነት የምትፈልጉ የእነሱን አንድ መሆን የምትፈልጉ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል በጣም እና እስካሁንም ደግሞ አንዳንድ ነገር አስተያየቶችን ስንሰጥ የነበረው ማርኬ ወንድማችን ይሄ አይመጥንህም፣ እንደዚህ ማድረግ የለብህም፣ ተው፣ ይሄ ከአንተ ጋር አይሄድም ስንል የነበረው ማርኬን ከልባችን ስለምንወደው ስለምናከብረው ነው እንጂ እኛ ምን አገባን ነበረ። ግን ማርኬን ስለምንወደው ስለምናከብረው ከሱ ጋር የማይሄድ ነገር ስናይ ማርኬ ተው ወንድሜ ማለት አያስከፋም። ቤዝዬንም እንደዛው። ቅመሟ ቤዝዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ስለታረቃችሁ ደስ ብሎናል። የምር እኔ እንጃ በጣም ነበረ ብቻ የደበረኝ የእውነት ሊለያዩ ነው ብዬ በጣም ደብሮኝ ነበረ። ብቻ ግን የማያልፍ ነገር የለም። እናንተ የሚያምርባችሁ እንደዚህ ነው፣ ደስ የምትሉት እንደዚህ ነው። መለያየት ሞት ነው። ምን አባቱ ለተዋደደ ሰው በተለይ በጣም ከባድ ነው። መለያየት የሞት ያክል ነው እና መታረቃችሁ ደስ ብሎናል። የምር እኔ ቃል የለኝም። በጣም ነው ደስ ያለኝ የእውነት ማለት ነው። እኔ እንጃ ምክንያቱም የቤዛና የማርኬ ፍቅር የእውነት ፍቅር ነው ታውቃላችሁ፣ የእውነት ፍቅር ማለት ነው። ዝም ብሎ ለቪዲዮ ብቻ ድንገት የተገናኙ ሰዎች አይደሉም። ማርኬም ከብዙ ብቸኝነት በኋላ ነው ቤዛን ያገኛትና ቤዝዬ ደግሞ ከብዙ ጭንቅ ከብዙ ስትሬሽን ውስጥ ነው ያስወጣቸውና ብዙ ነገር ብቻ ያው የምታውቋቸው እኔ እንደምታውቁት ማርኬን የማውቀው ከሄሉዬ ጋር በነበረበት ሰዓት ነው እና ከሄሉም ጋር ከተለያዩ በኋላ ብዙ ነገሮች በብቸኝነት አሳልፈዋል። ብቻ ግን ደህና የሆኑ እኛ የምንወዳቸው ሰዎች ቢለያዩም እንኳን ደስታቸውን ስለሆነ የምንፈልገው ማርኬም እንግዲህ እግዚአብሔር ከፈቀደው ሰው ጋር ወደፊት በሰላም እንዲጓዝ፣ ሄሉዬም ደግሞ በራሷ መንገድ ደስ ባላስ መንገድ እንድትጓዝ እንግዲህ እግዚአብሔር የእነሱን አንድነት ስላልፈቀደ ሁለቱም እንግዲህ በየራሳቸው መንገድ እየተጓዙ ነውና እግዚአብሔር ከእነሱ ጋር ይሁን። የምንወዳቸውን ሰዎች የሚወዱትን መውደድ አለብን። ወዳልሆነ መንገድ ሲሄዱ ደግሞ ተው ማለት ይህኛው ኃላፊነት ነው። ለምን የእውነት ከልብ ፍቅር ስላለን ማለት ነው። ለእነሱ ክብር ስላለን